በአስቸኳይ እንድታስገባልኝ የሚል ትዕዛዝ አስተላለፍኩለት። ብሩን አስገባልኝ። ብሩን ለማስገባት የሞከረው ግን እኔ ሌላ ትልቅ ብር መውሰድ ፈልጎ እንደሆነ በኋላ ነው የተረዳሁት። ከዚህ በኋላ ልብሱ ከገባ በኋላ በእያንዳንዳቸው ቀን የሚሸጡ ልብሶችን ኦርደር እያደረጋት በተለያዩ አካውንቶች አስገቢን። ሴቶች እየባካችሁ በቃ ወንድን አትመኑ። ምንም ሁኔታ የተሻለ ኑሮ ፍቅረኛ ሚስቴ ወደፊት ሚስቴ አሁን ፍቅረኛ በሚል እስካለ ድረስ ባልሽ ነው ታዘዥው የሚል መልስ በወቅቱ ወንድማዊ ምክሬን ለገስኩላት። ከዚህ በመቀጠል አልፎ አልፎ ይጣሉ ነበር። እዛ በኋላ የእህቶች እንዳሏት ልጅ እንዳላት መናገር ፈልጋለሁ የሚል ጥያቄ እሷ ስትጠይቀው የወደፊት ታሪክሽን በታሪክ መስማት አልፈልግም በሚል ጥያቄ መለሰላት። ለእኔም ደውሎ ነገረኝ ነው ይሄ ለወደፊት ትዳር ለወደፊት እንትን የምትል ከሆነ መስማት አለብህ በሚል በግሩፕ ተገናኝተን ከዚህ በፊት የነበራትን ልጅ እንዳላት እህቶች አዲስ አበባን ኬር የምታደርጋቸው የምትንከባከባቸው የምታግዛቸው እንዳሉ ሁሉን መረጃ ነገረችው። ሁሉንም አክሴፕት አረገ፣ ተቀበለ። ከዚህ በኋላ እነሱን ሄልፕ ማድረግ እፈልጋለሁ ማገዝ እፈልጋለሁ በሚል ለሷ የማይደርሱ መረጃዎች ልጁን ሲንከባከበው እንደነበረ አንዳንድ ፎቶዎች ምናምን ይደርሱኝ ነበረ፣ ይልክልኝ ነበር። እነዛ ሲደረጉ የነበሩት ግን በተከታታይ ካልተሳሳቱ ከ30,000 ወይም ከ40,000 ድርሃም በላይ የላከችበት ህጋዊ ደረሰኝ አላት። በተለያዩ አካውንቶች $50,000 በላይ ማንነታቸውን መግለጽ ከቻሉ ይቻሉ። ከዛ ውጭ ግን በተለያዩ መረጃዎች $50,000 በላይ በእሱ አካውንት በሚፈልጋቸው አካውንት እንደገቡ ወሬዎች አሉኝ። ማንነቱን ግን ራሱ ባለቤት መናገር ካልፈለገ መናገር አልፈልግም፣ እኔ እንደ ጥቆማ ነው። ከዚህ ውጭ ወደ መጨረሻው ሲመጣ ከባድ ብር ተበድራ እንድትሰጠው በመኖሪያ ፈቃድ ባላት የሀገሪቱ የመኖሪያ ፈቃድ ብር ተበድራ እንድትሰጠው እኔንና ከዚህ የሚኖር አንድ ወንድም ያለ ግሬት የሚባል አሜሪካን ሀገር የሚኖር ሁለታችን ብር ተበድራ እንድትሰጠው ሁላችንም እንዲጠይቀንና እሷ ብድር መታ ጠየቀችና ነው የመጀመሪያውን ብድር ከአንዴ ሁለት ያበድሬዋለሁ፣ ሶስተኛው ለጠብ ነው ማበደር አልፈልግም በሚል መለስኳት። ሁለተኛ እሱ ብድር ጠየቀኝ። በአስቸኳይ አዝ ሚሊታሪ ኦርደር እንደ ወታደር ትዕዛዝ ነው አስታውሳለሁ። ጭነት እያወረድኩ ነበር። 150,000 ብር አሁን እንድታስገባልኝ ይፈልጋለሁ አለኝ። አልችልም ወንድሜ ብር አሁን እጄ ላይ የለኝም አልኩት። ከሰው ተቀብለ አስገባልኝ አለኝ። እንዴ ገረመኝ። እኔ ምንም አልመለስኩለትም። ገንዘብ ከሰው ተበድሮ ይሰጣል እንዴ ምናምን ብዬ አይ የመጀመሪያውን እንኳን መለስክ እንጂ የአሁኑን ከእጄ ስለሌለኝ ይቅርታ አድርግልኝ አልኩት። ቀጥታ ብሎክ አደረገኝ። እዛ በኋላ ልጅቷ በኢትዮጵያን ካላንደር አቆጣጠር ከነሐሴ ወር መጨረሻዎቹ ጀምራ እስከ መስከረም መጨረሻዎች በለቅሶ ላይ ነው የነበረችው። እጅግ በጣም ይቦልካት ነበር። እጅግ በጣም ይጣላት ነበር። 3 ጊዜ ተጣልተው እጅግ በጣም መስዋዕትነት ከፍዬ የምነደውን አቁሜ ስራ አቁሜ አስታርቂያቸው አስማምቻቸው አውቃለሁ። የመጨረሻው የተጣሉበት በአዲስ ዓመት ከመሆኑ በፊት ነው አስታውሳለሁ። እሱም ዋናው ነገር የነበረው ብር ተቀብለሽ ማምጣት አለብሽ በሚል ነበር። ከሰው ተበድረሽ ብር አምጪ የሚል ነበር። እሱን ሳትሰጠው ስትቀር ምን እንደተፈጠረ ራሷ መግለጽ ትችላለች። እዚህ ውጭ ግን ከኔ ጋር አንዴ ሁለቴ የብር ብድር ሳልሰጠው ስለቀረው እኔንም አገር ቤት የምትኖረው ባለቤቴንም ብሎክ አድርጎ የሚፈልጋቸውን ሰው ብቻ በማስቀረት ከምትወዳቸው ጓደኞችም ቤተሰቦችም ግሉል አድርጓት የቀረሱ ነው ያለው። አጠቃላይ ሁኔታ ይሄ ነው። ጥያቄ ካለ መልሳለሁ። አመሰግናለሁ ቤተሰብ። አንዴ ግን ጆካን ሁላችሁንም ፎቶውን ቢወጣስ ስለሚወራው ግለሰብ ባውጣው በዛ እሱ ብቻ ሳይሆን በዚህ አጋጣሚ ከሊን ሰድብ ምናልባት እያየን ነበር ቪዲዮ ላይ። በውስጥ ግን ሲናገር የነበረው ቮይሱ ስላለ ቮይሱንም ማህበረሰብ እንደ ማህበረሰብ ሲሳደብበት የነበረውን ቮይስ እሱንም ማሰማት አለባቸው። ሁለተኛ ለእኔ ላክሽልኝ ሙሉ በሙሉ አለ መረጃው። ጥቅል ልጅቷ በብድር የከፈተላት ነው ምክንያት ለወልደች ልጨርስ ልጅ ጥቅል ልጅቷ በብድር የከፈተላት በብድር ከጓደኞቿ ጋር እኔን ይፈልጉኛል ይሄንን ብለውኛል ብሎ በማጣላት ከነሱ ደግሞ እሷ እንዲያሰማ ብሎ ገንዘብ በመበደር እሷን ሰርታ እንዲከፍል በማድረግ ነው ሲንቀሳቀስ ነው። ይህንንም ግልጽ አድርጋችሁ ተናገሩላ። ልጅቷ የመናገር ችግር አለባት። ለእኔም መታፈር አለው እባክህ እርዳኝ ነው ያለችው። ቮይሱን ግን ማህበረሰብን እንደ ማህበረሰብን ሲናገር የነበረበትን ቮይሱን ሁሉንም አውጥተሽ አሰሚ።
ሌላ ሰው እድል ስጪ። እኔ ያው መጀመሪያ እንዳልኩ የእኔን የቦለከኝና የዛን ሰሞን የተጣለው ከወልደ ጊዮርጊስ ጋር ለሱ ነው የፈለጉት። ማለት መጀመሪያ ለወልደ ጊዮርጊስ ብር ደውሎለት ተደዋውለዋል። ከዛ ብር እንደምፈልግ 20 ሺህ ብር ለምንሽ ነው አለኝ። ላይዲ ማለት ያንኛውን አስከንስ ያንኛው አይዲ ለመበደር አልችልም ማለት መበደር አይቻልበትም እና ያንኛውን አይዲ ኢቭን እንኳን አሁን ከንስያዋለሁ ተከንስሏል። ያንኛው አይዲ ሲመጣ ተከንስሎ ብዙ ብር ተበድሬ እንደምሰጠው አይነት ነገር ነው እና እዛ ለምንሽ ፈልገሽ ነው አይዲውን ሲለኝ ወልደ ጊዮርጊስ ያንኛው አይዲ በእርግጥ እነሱም ያንኛው አይዲ ብትይዙ ይሻላል ብለዋል ስራ ስለሆነ ማለት ነው። ከዛ ወልደ ጊዮርጊስ ኦኬ ላይዲ ከሆነ ችግር የለም ግማሹን ከፍየዋለሁ ስለው ላይዲ ከሆነ ችግር የለም ሌላ የምትፈልጊዋለሽ ሲለኝ አይ ሌላ የምፈልገው የለም ግን 20 ሺህ ብር ግን እፈልጋለሁ። ለምንሽ ነው? ለሱ አልኩት ማለት ነው። ለራሱ ነው የሚፈልግ ስለው ከዛ ለራሱ ከሆነ በኋላ እኔ ብሆን ቤት አሁን ብር አላስኩም ስለዚህ ቤት ሲሄድ ባንክ ላይ ትራንስፈር አደርጋለሁ አለኝ። ወልደ ጊዮርጊስ ይኸው ይጠየቃል ራሱ ማለት ነው። ከዛ እኔም ወደ እንትን ተመጥቼ ከቤት እንዴት አለሽ ምን አለሽ ብሩን አገኘሽ ወይ ሲለኝ አዎ በምን ምክንያት እንዴት ሰጠሽ ነው አይዲውን ስጠይቀው እኔ ችግር የለም ራሴ ከፍለው እኔ እንትን አደርግልሻለሁ ችግር የለም ስለ አይዲ አታስቢ አለ ወልደ ጊዮርጊስ ማለት ነው። ስለዚህ እኔ ለእኔ ላይዲ ነው የምፈልገው ካልኩት ስለዚህ ያንተን ስም ማንሳት ስላለብኝ ለሱ ነው አልኩት። ከዛ ለሱ ነው ስለው እንዴት ለሱ ነው ትያለሽ አለና ተጣለኝ ምናምን ነገር። ከዛ ቦላለከኝ ቪዲዮ ምናምን አጠፋፋ ማለት ነው። ከዛ ለሱ ደግሞ ማነው ለወልደ ጊዮርጊስ ነው ነገር እንደዛ ስላልኩት እና እንደዚህ እንዳሰጠው ምናምን አይነት ነገር ብየዋለሁ። ራሱ ይጠየቃል። ዋትስአፕ ላይም ያወራንበት አለ። ወልደ ጊዮርጊስ እንደዚህ ነገር አለ፣ ይሄ ነገር ጥሩ ነገር እየተሰማኝ አይደለም፣ ስለዚህ እንዳሰጥ አይነት ነገር ነው ያልኩት። እሱ መጦ መጠየቅ ይችላል ማለት መጦ መናገር ይችላል ስላለው ነገር እንዴት ስላልኩት ነገር ማለት ነው። እና ከዛ ወልደ ጊዮርጊስ በእርግጥ እኔ እንዴት እንደዚህ አድርጎ ከሞት አትርፎኝ እንዴት ከሱ ጋር ተታረሽ በማለት አሁን አኩርፎኛል። በእርግጥ ለምን እኔ እሱ ህይወቴን ሁለተኛ እንድኖር ያደረገኝ እሱ ነው። ምክንያቱም እኔ ያለኝን ነገር ጨርሻለሁ፣ ሁሉን ነገር አስልኮኛል፣ ተስፋ ቆርጫለሁ፣ መስራት ሁሉ አቅቶኛል። ምክንያቱም እኔ የምገቡት ልብሶች ሁሉ አልቀዋል። ይህን አሳየን ሲሉኝ የለኝም ማለት በጣም አሸማቀቀኝ። ለምን ሽፎን የለኝም፣ ሁሉ ነገር የለኝም፣ ሁሉ ነገር ቀሚስና ቀሚስ ብቻ። እነዚህም በዓል አይደለም፣ ቀሚስና ቀሚስ ደግሞ ማንም እንትን አይልም። ሽፎን ነው አሁን ላይ ሽፎን ቱታ ምናምን ነው የሚፈለጉት እና ሌላ ማስገባበት እቃ ብር አጣሁኝ። እሱን እየላኩኝ ተልተሎ ማለት ነው። ከዛ ምንም ማድረግ አልችልም። እኔ ተስፋ ስቆርጥ ልጁ ደግሞ አናድ ቦለከኝ ምን አለኝ እንግዲህ ከሁሉም ሳልሆን ከብሬም ሳልሆን ከዛም ሳይሆን ከዛ እኔ ያው የመጨረሻ የሆነ ብር ነበረኝ እዛ አይዲ የሚሰራበት ጋር እንደዚህ ነገር ስላለ ከዛ ለሱ ባይሆን ላናግርና ከዛ በኋላ በቃ እሱ ከዛ መኪናውን ድራይቭ አድርጎ መጥቶ ነው ከቤቱ ወስዶ ለ3 ቀን ቤቱ ያሰነበተኝና ራሴን እንዳስተካክል ያደረገኝ ማለት ነው። እኔ ወደ ጎበዝ ነሽ ሰርተሽ ትለወጫለሽ በማለት ማለት ነው። እና እሱን አበረታቶ ድጋሚ ወደ ስራ እንድገባ ያደረገኝ ያው የቅርብ ጓደኞቼ ታውቃላችሁ። ባለፈው ለ3 ቀን በተከታታይ ጠፍቼ እናንተም የት ሄዳችሁ ነው እያላችሁ የነበረ ሰዓት እሱ ቤቱ ወስዶ ነው ያሰነበተኝ። ህይወቴን ያተረፈው ሁለተኛ እንድኖር ያደረገኝ ማለት ነው ወልደ ጊዮርጊስ ከነ ምስቱ። ላብራራ ትንሽ የተወሰነ ከፈቀዳችሁልኝ። ቀጥል አባ። አንደኛ የውላችሁ ባጭሩ ማንም ይሰረገ ነኝ። ኦኬ ባጭሩ ምን አለ ልጁ ሲሰራው የነበረ ምንድነው የትንሿ ባል ነኝ የጎርጎራ ትሬዲንግ ባለቤት ባል ነኝ እያለ ከተለያየ ሰዎች ነው ብር እየተበደረ የነበረው። የተለያዩ ሰዎች እንዲልኩለት ያረገ። አሁን ትላንትና እንዲያውም እኔ የደረሰኝ መረጃ ወደ 1 ሚሊዮን በሷ ብቻ የላከችው 1 ሚሊዮን የኢትዮጵያ ብር ነው። ቶታል የደመር ነው አጠቃላይ ማለት ነው ከተደመረ። ስለዚህ በኋላ ነው ለምንድን በማለት ያ አንደኛ ላይ የትንሿ ነው 1 ሚሊዮን ያ ትንሿ የላከችው ማለት በተለያየ አካውንት ነው የሚል ነው። እኔ መረጃው አለኝ እሱ 1 ሚሊዮን በላይ ነው።
ምን አለ መሰለህ ደረሰኝ ነው እየተናገረ ያለው መንገድ የደረሰኝ ትላንትና የደረሰኝ መረጃዎች ደረሰኝ ለኔም ትክክል ነው። አዎ ከ1 ሚሊዮን በላይ ከነቃች በኋላ ያስቀበጠቻቸው ደረሰኞች ናቸው እነዚህ ናቸው። ሌላው ምንድነው? አንደኛ ይሄ ግለሰብ ስሙ ማን ነው የሚባለው ታውቂዋለሽ? የምታውቁት ካላችሁ ፎቶ ለጥፊና የግለሰቡ ምናልባት እነ ሙኒት እነ ሳራ ወይ ብሪጅስቶን ስሙ የምታውቁት ከሆነ ፎቶም ካላችሁ ፎቶ እንዲወጣልን እንፈልጋለን። ፎቶ አለ ግን ትንሿ አትለጥፍም፣ ሌላ ሰው ይለጥፍ። ሲቀጥል እዚህ ጋር አሁን የሆኑ ሰዎች ሲጽፉ ነበር ካገኘነው መረጃ አማካኝነት ሊቢያ እንደነበረና ስሙን ምናምን ኮሜንት ላይ ሲጽፉ ነበር። ትንሿ አለ ወይ እንትን ለራስ ፎቶን እንስጠውና ወይ ራስ ወይ ጆከር ለጥፍ ፎቶ ከዱባይ ውጭ ስለሆነ ጆከር ጋር ላኪለት። ቴሌግራም ላይ ያላችሁ ቴሌግራም ላኩልኝ። ቴሌግራም ላይ ለጆከር ላኪለት። ይቅርታ መንገደኛው መቀጠል ትችላለህ። ስላቋረጥን ይቅርታ። አጠቃላይ ሲሰራው የነበረ ምንድነው ፍሩድ ነው ወይም ይሄ የማጭበርበር ስራ ነው ሲሰራ የነበረ። ልጅቷን እንዴት ነው እንደ ሆስቴጅ ወይም እንደ ማገት ነው መጀመሪያ ያደረገው። ምንድነው ልጇና እህቶቿን ያሉበትን ቦታ አጣራ፣ እነሱን የሆነ ቦታ አስቀመጠ፣ የሰራውን ስራ። ከዛ በኋላ እሷ ምንድናት እሷ በቃ ወረቀት አሰሩታላታል እንዲባልና ማህበረሰቡ እንደዛ ተቀባይነት እንዲያገኘው እሷ እያንዳንዷን እየሸጠች ምትልካት ዛሬ የሸጠቻት ነገ ገቢ ናት። ዛሬ ምሽት ትሸጣለች፣ ነገ ገቢ ነው። እሷ ምንም ነገር የላት። እንደዚህ አይነት ሲስተም ነው የተጠቀመው ልጁ እና ይሄን ነው በደንብ ማስረዳት ስላልቻለች ነው እንጂ እያንዳንዱ ያለው ሞዴሬተር የነበረች አንተ ምስቱ ነው እሱ ምስቱ ሞዴሬተር የነበረች። ስለዚህ ስቲል ስሙን አታውቂውም አንቺ ማን እንደሚባል ስሙን አልነገረሽ። መከታ ዋና ሀገር ነች ጎንደር። እንደ ጎንደር የጎንደር ህዝብ ተብሎ እኔ ጎንደሬ ነኝ በሚል ሰበብ ሰውን በማባላት ተነስቶ የተሳደበው ደግሞ መውጣት አለበት። ይህንን ያደረገችው ደግሞ ትንሿ ከትንሽ ጊዜ በኋላ እየነቃች ስትመጣ ጎንደርን ሲሳደብ አሃ ብላ ቀርጻው ያለ ስለነበረ መሰማት አለበት። ምክንያቱም እኛ ልንነካ እንችላለን፣ ጎንደር ግን ሊሰደብ አይችልም። ስለዚህ ይህንን አውጡልን። አሁን በዚህ ላይ ነው እኔ ይቅርታ አድርጉልኝ ሁላችሁም፣ ማለት የጎንደር ሁላችሁም ይቅርታ አድርጉልኝ። ምክንያቱም ባለፈው የእሱን ሳሰሚ ከሱ ሄድሽ እኛን ትተሽላላችሁ በሙሉ ይቅርታ። ለምን ሀገሬ ስለተሰደበብኝ ነው የሄድኩት። ሀገሬን ሲሰድበው እኔ ሀገሬን ከሰደበብኝ እሱ ምንድን ነው አላውቀውም ማለት ነው ብዬ እሱን ጥሼ ወደ መታረቁ እሱን ታብራሪያለሽ። ቆይ አንድ ጊዜ ይስሙትና ከዛ በኋላ ከሰሙት በኋላ ትቀጥያለሽ። ስለ ጨምዳዳ ፊት ወጥተሽ ስትናገሪ እኔ እዚህ ደረጃ ላደረስኩ ስለኔ እንደዚህ ሁኜ ለምንገበገብልሽ እኮ አንድ ነገር አልተናገርሽም። እሺ ምን ተሸከምሽ ተካከሽ ይዘናከሽ ወደዛ ስታፕ ምን ነው በዛ አዳምስ ተደልግቡ ስትፈልጉ አጠቃላይ የጎንደር ሰው ባናቱ ይዘቅዘቅ መድረ የለመኝ ዘር ናታችሁ ትገዳላችሁ ሁላችሁ። አንድ ጎንደር የደና ጎንደር ያላገኙ ውሸታሞች፣ ሌቦች በሆዳችሁ የምትገዙ ጭበራ ሙላ ረከካ ሁልሽም ከክሽን አራሱ መጀመሪያ ሰው እና ቤተሰብ ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። አዳዲስ መረጃዎች እንዲደርሷችሁ ለቻናል ቤተሰብ መሆናችሁን አትርሱ። ሼር ማድረጋችሁንም እንዳትረሱ። ምን ለማለት ፈልጌ ነው ዛሬ እንግዲህ ይዤ የመጣሁት በሶሻል ሚዲያ ይሄን ሰሞን የነበረው እና ይሄ ፊት ለፊት የምታዩት ምንድን ነው የሚባለው የእባብ ራስ የመሰለ ፊቱ አንድ ወንድማችንን ሲያጣጥልና የጎንደርን ሕዝብ ሲሳደብ ነበር። ይሄ የማይረባ የሆነ ምን ይመስላል? እግዚአብሔርን ምን ይመስላል? ራሱን ደብቆ አማራው እያለ የዚህች እህታችን ይቺ ወርቅ የመሰለች እህታችን ትንሿ ወይም አስቴር ትባላለች በትክክለኛ ስሟ። በጎንደር አካባቢ ተወልዳ ያደገች ልጅ ናት እና መዳን ቤት ነበር የምትሰራው። ከመዳን ቤት ማለት አቅዶና ላይቭ ስለምትገባ ላይቭ ላይ እየተከታተለ ምናምን አቅዶና አስቦ ከመዳን ቤት አውጥቼ ጠቀምባታለሁ ብሎ ለካስ በውስጥ ሲጀነጅናት እሷም እውነት መስሏት በጊዜው ሴቶች ያው ተላላለን እና ብዙ ነገሮች አረግልሻለሁ ሲላት እውነት መስሏት አምናው ውጭ ሀገር ነው ያለሁት እሱ ሊቢያ እያለ
አውሮፓ ነው ያለሁት፣ ጣሊያን ነው የት ነው ያለሁት እያለ እየሸወዳት ከአመዳን ቤት አውጥቶ መቼም በዛም በዚህም ብሎ ቀፍሎ እንትን የመኖሪያ ፍቃዷን ያሰራላት እና ሱቅ ይከፍትላታል፣ የልብስ ሱቅ ማለት ነው። ከዛ በኋላ ይሄን ልብስ ሱቅ ሲከፍትላት ከከፈተላት በኋላ የሚሸጠውን በየዕለቱ የሚሸጠውን ልብሱን መጀመሪያ ልብሱን ያወረድላት ከአንድ ነፍጠኛ የሚባል ወንድማችን ከሱ ተበድሮ ነው ልብሱን ያመጣው ከኢትዮጵያ ማለት ነው። ያን ልብስ እየሸጠች ወደሱ አካውንት ነው የሚመጣውን እቃም እሱ ነው የሚያመጣው። እንደመጣ ወደው እየሸጠች ከስር ለሱ ነው የምታስገባው ይሄ ሱቅ ከተከፈተ ጀምሮ እና ያው እየሰማችሁትን ይመስላል። በሱ አጀንዳ ነው ዛሬ እንግዲህ እኔም ከድምፄን ስላላስገባሁላችሁ ነው። ወንዶችን በተለይ በሶሻል ሚዲያ የምትተዋወቃቸውን ወንዶች ማንነታቸውን የማታውቁ ወንዶችን እባካችሁ አትመኑ። ይህች እህታችን በጣም ተጎድታለች። ቤተሰቦቿን፣ ልጇን እንዲሁም የእህቷን ልጆች አደጋ ላይ ነበር ወድቀው የነበሩት። እግዚአብሔር ይመስገን ሶሻል ሚዲያ አንዳንዴ ይጠቅማልና ሁላቸውም ተረባርበው ግን ልጆቿ እህቶቿ በህግ ከለላ እንዲቀመጡ አድርገዋል። ምክንያቱም እሱ ከሚኖሩበት ቤት አውጥቶ ኮንዶሚኒየም ቤት ተከራይተው እንዲኖሩ አድርጎ እሷ ከምትሰራው ብር ለእነሱም የቤት ኪራይና እንዲሁም ያስቤዛቸውን አሟላለሁ እያለ አገዝኳት እያለ እሷን ግን ከስር እሷን በዚህ ድብን ያረጋታል። ከከሌ ጋር እንዳታወሪ ከማንም ጋር ኮንታክት እንዳይኖራት አድርጎ የራሱ ሚስትና ልጅ አለው ግን እንደሌለው አድርጎ ልጅ እንዳለው ነግሯታል። ሚስት እንደሌለው ነው የነገራት። አውሮፓ ሀገር እንደሚኖር ነው የነገራት። እሱ ግን የነበረው ሊቢያ ነው። ሊቢያም እንግዲህ እሷ ሰርታ በምትልክለት ገንዘብ ነው 70 ምናምን ሺህ ብር ከፍሎ የተሻገረው ወደ አውሮፓ ሀገር። አሁን አውሮፓ ሀገር ጣሊያን ነው የት ነው ሀገር የት እንዳለ ያለበት ስቲል እንኳን አልታወቀም። አሁንም ቢሆን እያስፈራራት ነው ማለት ነው። እና የጎንደርን ህዝብ ሙልጭ አርጎ የሰደበበት ብዙ ነገር ብሎ የሰደበበት እሱንም ወጥቷል ትናንትና። እንዲሁም ወንድማችን አንድ አሞራው የሚባል ፋኖ ነበረ። እሱንም ሁላ የጨምዳዳ ፊት ለሱ ወተሽ እንኳ ስትመሰክሪ ለእኔ አንድ ነገር አላልሽም ብሎ እሷን ሁላ በጣም ብዙ ነገር ተናግሯታል። ማለት ራሷን ለማጥፋት ብዙ ነገር ለማድረግ ሁላ ደርሳ ነበረ። ግን እግዚአብሔር ይመስገን አሁንም በመንቃቷ ህዝብ ካጎኗ አቁሞላት። ትናንትና ያ ሁሉ ህዝብ ካጎኗ ነበረ። ወደ 7000 ምናምን ህዝብ ካጎኗ ነበረ። አይዞሽ እህታችን እያለ እያጽናናት ነበር፣ እያበረታታት ነበር እና ያው አሁንም መንቃቷ ጥሩ ነገር ነው። ግን ሴቶች እንደው በቃ ቶሎ ብለን ወንድን አንመን። በተለይ ውጭ ሀገር ነው የምኖረው አግዛቸዋለሁ፣ ወረዳቸዋለሁ ሲል እውነት አይምሰለን። እንዲህ ብዙ ሰው ብር ነው አሁን ይሄ የዘረፈው ማለት ነው። እዚህ አረብ ሀገር ያሉትን እንዳንዳንዱ የእሷን ጓደኞች እየሄደ ተበድሮ እነ ወልደ ጊዮርጊስ አልቀሩት፣ ማንም የቀረ የለም። ባለሀብት የተባለ አልቀረውም። ከሁሉም ብር ተበድሮ ነው ለእሷ እቃ ወርዳለሁ፣ ለእሷ እቃ መጣለሁ እያለ ሽጬ እሰጣለሁ፣ አስገባለሁ እያለ ከብዙ ሰው ብር እንደተበደረ ነው እየተነገረ ያለው። እና እንደዚህ አይነት አንዴ ሌሎቹ አሁን ዛሬ ላይ እየወጣ ያለው አንዴ ኩላሊቴን አሞኝ፣ አንዴ ካንሰር አሞኝ እያለ ብዙ ሴቶችን እንደሚጀነጅን ነው የተነገረው። ዛሬ እንደሰማነው ከሆነ ደግሞ በቃ እንደዚህ አይነት ወንዶች መጠንቀቅ አለብን። ታውቃላችሁ፣ በተለይ ውጭ ሀገር ነን ሲሉን ማንነታቸውን ቤተሰቦቻቸውን ካላወቅን ቶሎ ብለን ልባችንን ከፍተን አንስጥ ነው የምለው እኔ። እውነቴን ነው የምላችሁ። ተጠንቀቁ፣ ለራሳችሁ ጥንቃቄ ይሆናችሁ፣ አስቡበት ነው የምለው። እግዚአብሔር ነው የምላችሁ፣ አስቡበት። ምክንያቱም ጥሩ አይደለም እንደዚህ አይነት ነገር ቶሎ ብለን ለራሳችን። አሁን ይች ልጅ ሰው ካጎኗ ባይሆን ሰው ባይደርስላት ኑሮ ራሷን ለማጥፋት ሁላ ራሴን ልፈጠፍጥ ነው ራሴን ላጠፋ ነው ሁላ እያለች ነበር። እና ይሄንን ነው የምላችሁ። አመሰግናለሁ ስለተከታተላችሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍርፍ ይበል ባይ